ቋሚ አድራሻ የላትም። ማለቴ ለተወሰነ ጊዜ እሷም እዚህ ቤት ትኖር ነበር። አስመሳይ ነሽ አስመሳይ። ላይሽ አልፈልግም። አሁን ከቤት ይውጭልኝ። ማለት ያው ከሰው ለየት ያለ የሆነ ባህሪ ያለባት። ለምሳሌ ባለፈው ከእትዬ ጋር ጥል የነበረውን ሰውዬ ባሌ ነው ብላ ይዛ መታ ነበር። እህቴን አንገቷን ቆርጠው ላኩልኝ። እኔ ግን ምንም እንዳልተፈጠረ መጥቼ ተኛው። አሁን እኔ ሰው ነኝ? በስመ አብ ወልድ። ምን አይነት ሰው ነው የገደላት? ሁላችንም ግራ እንደተጋባን ነው። ምን አይነት እርኩስ ሰው ነው ያገኘ? ወይኔ እህቴ ወይኔ። ማን ነው በሩን የሚያንኳኳው? ፖሊሶች ይሆናሉ። ጠርቻቸው አይደል እንደ የመጣሁት? ቆይ አሁን ምን ልንላቸው ነው? የተፈጠረው ነገር እንነግራቸዋለን። ምንድነው? ቀልድ አይደለም እኮ የያዝነው። የእህቴ ነፍስ እኮ ነው የጠፋው። እንዴ ምን እየሆናችሁ ነው? ሳምሪ ምን ተገትረሽ ታይኛለሽ? ሂጂ እንጂ በሩን ክፈቺ። ሄዲ ዛሬ አለቀልን። እሺ ምንድነው የምንላቸው? ምንድነው አፍጥሽ የምትይኝ? እኔ ጤና ይስጥልኝ። ሳጅን በላይ ይባላል። እዚህ ቤት ወንጀል እንደተፈጸመ ወይዘሮ ሄለን አሳውቃኝ ነው ወደዚህ የመጣሁት። እሺ ግባ። አመሰግናለሁ። እሺ አሁን ምንድነው የምናደርገው? ይለኝ ምንድነው እንደዚህ የምትይኝ? እንዴት ዋላችሁ? ሰላም። እንዴት ዋልክ ሳጅን? ወይዘሮ ሄለን ተላከልኝ ያልሽው የሰውነት አካል የት ነው ያለው? ቅዱሴ ግን እርግጠኛ ነህ? በደንብ አይተኸዋል? እዛ ነበር እኮ ሄለን ያስቀመጥኩት። ምን ማለት ነው ነበር ማለት? በአይንሽ እንዳየሽውና የእህትሽን ቀሪ አካል እንዳገኘሽ ነገረሽኝ ነበር። እናም ደግሞ እህትሽን በክብር መቅበር እንደምትፈልጊና ወንጀለኛውን ለህግ እንዲቀርብልሽ እያለቀሽ ነገረሽኝ እና እዚህ ከደረስኩ በኋላ የት አለ ስላችሁ ደግሞ ነበር እኮ ምን ማለት ነው? አልገባኝም። አው ሁሉም የተናገረችው እውነት ነበረ። እዚህ ነበር ያስቀመጥኩት። ድንገተኛ ወጣ ብለን ስንመለስ ካስቀመጥኩበት ቦታ አጣሁት። ሳጅን እህቴን ገለዋታል። እባክህን እያላችሁኝ ያለው ነገር ተራ ነገርና ቀላል ነገር አይደለም። እንደ ቀልድ ዝም ብሎ የሚታለፍ ነገር አይደለም። ትልቅ ወንጀል ተፈጽሟል። የሰውን ጭንቅላት የሚያክል በስጦታ መጠቅለያ ተጠቅሎ ተልኮ መጥቷል ነው ያላችሁት። ስመጣ ደግሞ የለም እያላችሁ ነው። ለመሆኑ እዚህ ቤት ውስጥ የሚኖረው ማና ማን ነው? እሱ ባለቤቴ ነው። እሷ ደግሞ ሳምሪ ትባላለች፣ አጋዣችን ነች። ታዲያ የታለ የጠቆምሽን ነገር ተናገሪ እንጂ። እትዬ ወደ ፖሊስ ጣቢያ ለማመልከት ስትመጣ እኔም ተከትያት ነበር። በዛ ሰዓት ነው መሰለኝ ገብተው የወሰዱት። እሺ ማን ሊወስደው ይችላል? ምናልባት ይህንን ወንጀል የፈጸሙ ሰዎች። ለመሆኑ ወንጀሉን ማን ሊፈጽም ይችላል ብለህ ታስባለህ? ቆይ እንዴት ይህንን ነገር እኔ ላውቅ እችላለሁ? ለመሆኑ ከመካከላችሁ ማን ነው በስጦታ ወረቀት የተጠቀለለውን የሰው ጭንቅላት ይዞ የመጣው? እኔ ነኝ። በር ተንኳኳና የሆነ ሰውዬ ለሄለን ስጦታ ብሎ ሰጠኝ። ከዛ ተቀብዬ ያስገባሁት። ከዛስ ምን ተፈጠረ? ሁላችንም ስናይ ደንግጠን ነበር። እትዬም ስታየው ራሷን ስታ ነበር። እትዬ ድንገት ተነስታ ድጋሚ እንዳደነገጥ ብለን ጋሼ አንስቶ ደበቀው። የት ነበር ያስቀመጥከው? ውስጥ ነበር ያስቀመጥኩት። ልታሳየኝ ትችላለህ? ይቻላል። እሺ ቅደም።
ያስቀመጥኩበት ቦታ ይሄ ነበር። ሳጅን እዚህ ጋር ነበር እኮ የተቀመጠው። ከሟች ጋር ያለ ቀረቤታ እንዴት ነበር? አልገባኝም። አብራችሁ ትኖሩ ነበር አይደል? የነበራችሁ ቤተሰባዊ ግንኙነት ምን ይመስል ነበር? እኔና መስኪ ማለት ለዚህም ደርስ ግጭት አልተጋጨንም። ምንም ነገር በማላችን ተፈጥሮ አያውቅም። መልካም። ይህንን ነገር ሊያደርግ ወይም የግል ጸብ አላት ብለህ የምጠረጥረው ሰው አለ? አዎ፣ ምናልባት ግን አክስቷ ልትሆን ትችላለች። አክስቷ? ማናት እሷ? የትስ ነው የምትኖረው? ቋሚ አድራሻ የላትም። ማለቴ ለተወሰነ ጊዜ እሷም እዚህ ቤት ትኖር ነበር። በመሀላቸው የተወሰነ ግጭት ነበረ። ምናልባት ይህን ነገር ለፖሊስ አልተናገርኩም እንጂ ሳምሪን ማለቴ አገልጋያችንን በጣም ጭካኔ የተሞላበት ተግባር አድርጋታለች። እሷ ነው ልትሆን የምትችለው። እሺ፣ አድራሻዋ የት ሊሆን ይችላል? አድራሻዋን አላውቅም። ከአደጋው በፊት አግኝታት ነበር? ከአደጋው በፊት አልተገናኘንም፣ ግን ዛሬ ጠዋት እዚህ ሰፈር አካባቢ አግኝቻት ነበር። ለማንኛውም ነገሩ በደንብ መጣራት ስላለበት በምንፈልግ ሰዓት ፖሊስ ጣቢያ እንድትመጣ። እሺ፣ ለጊዜው ጨርሻለሁ። እትዬ በጣም ቆዩ እኮ። ማለት የሌለብኝን ነገር ተናገርኩ እንዴ? የተፈጠረው ማወቅ ያለበትን ነው የነገርሽው። በጣም ነው የፈራሁት። አይዞሽ። እስኪ ጉዳዩ በጥልቀት መታየትና መመርመር ያለበት ጉዳይ ስለሆነ ትንሽ ጊዜ ይፈልጋል። እርግጠኛ ሆኜ የምነግርሽ ግን ገዳዮቹ የእጃቸውን ያገኛሉ። እባክህን ሳጅን፣ የቻልከውን ሁሉ ነገር አድርግና የእህቴ ነፍስ በሰላም እንዲያርፍ እርዳኝ እባክህ። ከኔ የሚጠበቀውን ነገር በሙሉ አደርጋለሁ። በጣም ጥሩ። ወይዘሪት ሳምራዊት፣ አቤት። አንዴ ውጭ ላናግርሽ? እዚሁ አታናግረኝ? ይቻላል፣ ችግር የለም። ሄለን፣ አንዴ ውጭ ቆይ፣ ውስጥ ቆይ። ቁጭ በይ፣ ቁጭ በይ። ይህንን ነገር ያደርጋል ብለሽ የምትጠረጥሪው ሰው አለ? ማንን እጠረጥራለሁ? ማንም የለም። ለምሳሌ መስከረም ቤት ውስጥ ምን አይነት ሰው ናት? ከማን ጋር ጥሩ ግንኙነት አላት? ከማንስ ጋር አትስማማም? መስኪ ጥሩ ባህሪ አላት፣ ግን ደግሞ እንደዛ ሆኖ ሰው ሁሉ ሙሉ አይደለም አይደል? አንዳንድ አስቸጋሪ ባህሪያት አላት። ለምሳሌ ምን አይነት ባህሪያት? ማለት ያው ከሰው ለየት ያለ የሆነ ባህሪ አለባት። ለምሳሌ ባለፈው ከእትዬ ጋር ጥል የነበረውን ሰውዬ ባሌ ነው ብላ ይዛ መታ ነበር። ለምን እንደዛ አደረገች? መጀመሪያ ፈቅረዋለሁ ብላ ነበር የመጣችው። ከዛ ግን ነገሩ ሲጣራ ሌላ ተንኮል ይዛ ነው የመጣችው እና ደግሞ ከቅዱስ ጋር ትልቅ ችግር ውስጥ ነበሩ። ለምን ልጁን አመጣችሁ ብለው በጣም ይጨቃጨቁ ነበር። በጣም ጥሩ። ፍቅረኛ ወይም ደግሞ ባል ብላ ይዛ የመጣችው ማን ነው? ካሌብ ይባላል። የጋሼ የቅርብ ጓደኛ ነው። በሄለን ምክንያት ጸብ ውስጥ ናቸው። ጸብ ውስጥ ነበሩ ስትይ
ከሟች ጋር በቀጥታም ሆነ በተዘዋዋሪ ይገናኛል? እንደሱ ሳይሆን ሄለንን ሁለቱም ይወዷት ነበረ። ለዛ ነው የሚጋጩት። አንዲት ፋሲካ የምትባል ሴት እዚህ እንደነበረች ቅዱስ ነግረኛል። በተጨማሪም ደግሞ ከአንቺ ጋር እንደማትስማሙና በጣም ከፍተኛ ጉዳት አድርሳብሽ እንደነበረ ቅዱስ ነግሮኛል። እውነት ነው ይሄ ነገር? አዎ፣ ግን ፋሲካ እንደዚህ አይነት ነገር ታደርጋለች ብዬ አላስብም። እሱን በምርመራ የምናጣራው ይሆናል። ማንም ይሁን ማንም ግን ከእኔ ከሳጅን ማምለጥ አይችልም። ሌላ የምጠይቀኝ ጥያቄ አለ? ለጊዜው ይበቃኛል። የምፈልግሽ ከሆነ ፖሊስ ጣቢያ እጠራሻለሁ። ቆይ ግን ፋሲካ ለምን ብላ ይሄንን ታደርጋለች? ምን ምክንያት ይኖራታል? ሰው እስከ መግደል የሚያደርስ ውሳኔ ላይ ምን የሚያደርስ ምክንያት አለ? ካሌብም ሰው ይገድላል ብዬ አላስብም። አይሆንም። ካሌብ ፈሪ ነው። ታዲያ ማን ነው ወቴን ያሳጣኝ? እሺ ማን ነው ቤቴ ውስጥ ገብቶ እንዳልቀብራት እንኳን የወሰዳት? አይሆንም። ምንድነው ጭንቅላቴ እያሰበ ያለው? ቅዱሴ ለምን ብሎ ያደርገዋል? በፍጹም አያደርገውም። ተመልሳ እንዳትመጣ አድርገን ያባረርናት። ግን ደግሞ ለፖሊስ እንዳላመለክት ሲያደርግ ነበር። የስጦታ መጠቅለያውን የደበቀውም እሱ ነው። ኧረ ሄለን ምን እያሰብሽ ነው? ተረጋጊ እንጂ። ምን ሆነሽ ነው? አልተኛሽም እንዴ? በጣም ፈራሁ። እውነት ፈራሁ። ምንድን ነው የሚያስፈራሽ? እኔ ያለው አይደል እንዴ? እኔ በቃ ተይኝ። እሺ በቃ ይገባኛል፣ ግን አንቺ በቃ ተረጋጊ። አላውቅም። እኔ ጤነኝነት እየተሰማኝ አይደለም። እህቴን አንገቷን ቆርጠው ላኩልኝ። እኔ ግን ምንም እንዳልተፈጠረ መጥቼ ተኛው። አሁን እኔ ሰው ነኝ? ፍርሃትሽ ይገባኛል ሌሊዬ። በቃ አንዴ ጉዳዩን ፖሊሶች ይዘውታል አይደል እንዴ? እነሱን ብንጠብቅ ይሻል። የሚያገኟቸው ይመስላል። ተስፋ ማድረግ ነው በቃ፣ ሌላ አማራጭ የለንም። ይሄኔ እኮ የማይረባ ቦታ ላይ ቀብረዋት ይሆናል። ምን አለበት የዛን ቀን ከቤት ባላባረርኳት ኖሮ እኔ ለሞቷ መንስኤ ሆንኩኝ። ይውል ድጋሚ ራስሽን አትውቀሽ አላልኩሽም ሌሊዬ? በቃ መሆን ያለበት ነው የሆነው። በቃ ገዳዩን ፖሊሶቹ እስከሚያገኙት ድረስ እነሱን መጠባበቅ ነው የሚሻለው። ግን ሳጅን ቤት ውስጥ ማጣቱ ሌላ ነገር እኮ ነው የመሰለው። እኔም ፍርሃቴ እሱ ነው። መርማሪው ግን ምንም አላማረኝም። አስተያየቱ ሁሉ ወንጀሉን የሰራ ነው እኛ መስለነዋል። እኛ ስትል አልገባኝም። አላቅም፣ ፍርሃቴን ብቻ ነው የነገርኩሽ። ቅዱስ የምትነግረኝ ነገር አለ እንዴ? ምን ልነግርሽ እችላለሁ? ሁሉም ግልጽና እያየሽው ያለው ነገር እኮ ነው። አይ ጥሩ፣ በቃ እንደ ፈጣሪ ፍቃድ ነገሮች ይስተካከላሉ ብዬ አምናለሁ። እንዴ ቆይ ምን ለማለት ፈልጋ?
ሳጅን በላይ ይባላል። ምን ነበር? በአንድ ከአንቺ ጋር በዝምድናም ሆነ አብሮ በመኖር የምትታውቂያት መስከረም ደብዛዋ መጥፋትና እንደተገደለች ጥቆማ ደርሶናል። በስመ አብ ወልድ! ምን አይነት ሰው ነው የገደላት? ምን አይነት እርኩስ ሰው ነው ያገኛት? ወይኔ እህቴ፣ ወይኔ እህቴ! ማን የጨከነብሽ እንደዚህ? ለአንዳንድ ጥያቄዎች ፈልጌሽ ነበር። ምን ችግር አለው? ግን ያው እንደምታየኝ ሀዘን ላይ ነኝ። ሌላ ቀን ቢሆን አይሻልም? ስራ እየሰራሁ ነው። አስቸኳይ ስለሆነ ብትተባበሪኝ ጥሩ ነው። ልክ እኮ ነህ። መተባበር አለብኝ። እኔም ገዳዮቿ እንዲያዙ እፈልጋለሁ። ግን መጀመሪያ እህቷን ሄጄ ማጽናናት አለብኝ አይመስልህ? እሱን ከኔ ጋር ካወራን በኋላ ይደርሳል። የሆነች ቦታ ደረስ ብዬ እመልሳለሁ እኮ። ታዲያ ያ ቦታ ስም የለውም እንዴ? ኤሊ ምን ሆነሻል ዛሬ? በጣም ጥያቄ እያበዛሽብኝ ነው። የምትሄድበትን ቦታ ማወቅ አልችልም እንዴ? ምንድን ነው? አንተንስ እንደ መስኪ የሆነ ነገር አድርገው ቢያሳጡኝስ? እኔ ምን ሊውጠኝ ነው? እንዲህ አስብልኝ እንጂ ምን ሆነ ነው? እሺ በቃ ይገባኛል እኮ፣ ግን ደግሞ ዝም ብዬ መቀመጥ አልችልም። የሆነ መፍትሄ ማግኘት አለብኝ። ፖሊሶቹን ያቸው ደግሞ በዛ ላይ ምንም ፍጥነት የላቸውም እኮ እነሱ። አይ እነሱን ተዋቸው፣ ራሳቸው ይጨርሱት። አንተን እዚህ ነገር ውስጥ አስገብቼ ማሰቃየት አልፈልግም። ሄሊ እሱን ለእኔ ተይልኝ አልኩሽ። ቶሎ ደርስ ብዬ እመለሳለሁ። እሺ እሺ፣ አይዞሽ። እትዬ ከትላንት ጀምሮ እኮ ምንም አይነት ምግብ አልበላሽም። አያስፈልግም፣ አራበኝም። አሁን የቴን ነፍሴ የማሳርፍበት ጊዜ ላይ ነኝ። እትዬ ይቅርታና እኔ ምንም እየተፈጠረ ያለው ነገር ሊገባኝ አልቻለም። ሁላችንም ግራ እንደተጋባን ነው። ማን ያደረገው? ለምንስ ነው ያደረጉት? አላውቅም። መቼም መስኪን ለገንዘብ ብለው አይገሏትም። ወይ የሷ ጠላት ነው ወይ ደግሞ የኔ ጠላት መሆን አለበት። እኔ እንጃ፣ ግን በጣም ያስፈራል። ተረጋጊ። አሁን የምንፈራበት ጊዜ ላይ ሳይሆን የእህቴን ደም የምንበቀልበት ሰዓት ላይ ነኝ። እሺ፣ ምናልባት ፋሲካ ልትሆን ስለምትችል በደንብ አድርጌ መከታተል ይኖርብኛል። ፋሲካ? እሺ ወይዘሮ ፋሲካ፣ የራስሽ ቤትና መኖሪያ እያለሽ እንዴት እነሱ ጋር ልትኖር ይቻልሽ? ለጠይቃት ነው የመጣሁት፣ ያለችበትን ሁኔታ አይቼ ለመመለስ። እና እስካሁን እንዴት አልተመለስሽም? እየተመለስኩ እያለ ነው የተገናኘ ነው። የእህትሽ ልጅ ናት። ሟች ደግሞ የሄለን እህት ናት። ታዲያ አብራችሁ በምትኖሩበት ሰዓት ግንኙነታችሁ ምን ይመስል ነበር? እረ በጣም ጥሩና መልካም ልጅ ናት። ክፉ ቀን አግኝቷት ነው እንጂ። ለመስከረም ሞት ወይም ደግሞ መጥፋት የምትጠራጠሪው ሰው አለ? አዎ። ማን ነው? ያው ካየሁትና ከመጠረጥሩ ይሆናል የሚል ግምት ነው ያለኝ። እኮ ግምትሽን ንገሪኝ። ከሁለቱ በፍጹም አያልፍም። ከሞተችም እነሱ ነው የምጠረጥረው። በጣም ግፈኞች ናቸው። ጥፋታቸውን በሰው ለማሳበብ ነው ከፖሊስ ጋር የተገናኙት። እራሳቸውን ከተጠያቂነት ነፃ ለማድረግ ነው። እነሱ ሁለቱ
ማና ማን ናቸው? ቅዱስና ሄለን። ቅዱስ የሄለን ባል ነው። ሄለን ደግሞ የሟች እህት ናት። ለምን ብለው የሚያደርጉት ይመስልሻል? ሳጅን በጣም ነው የሚጠሏት። ከቤትም አባራዋት ነበር። ለምን ይመስልሃል? በጥቅማ ጥቅም። ሄለን በፍጹም የእናቷን ንብረት እንድትካፈላት አትፈልግም። ስለዚህ ሀብታቸውን ነፃ ለማድረግ ነው ተመሳጥረው የገደሏት። ሄለንና መስከረም የሚያገናኝ ምን ሀብት አላቸው? የእናታቸው ንብረት አለ። ድንገት መታ ስለሆነ ንብረት ብላ የጠየቀቻቸው ለዛ ይመስለኛል የገደሏት። በጣም አደገኞች ናቸው ሳጅን። መረጃ እንዳያጠፉ በደንብ ተከታተሏቸው። አንቺ ይሄንን እንዴት ልታውቂ ቻልሽ? ቃል በቃል እራሷ መስከረም ናት የነገረች። እንደዛ ነው። ለማንኛውም ለዛሬ ጨርሰናል። ሌላ ጊዜ ስፈልግሽ እንደምትተባበሪኝ ተስፋ አደርጋለሁ። አረ ችግር የለውም። ደግሞ ለወንጀለኛ በሰላም እንዲኖርማ ማድረግ የለብንም። በፈለከ ሰዓት እመጣለሁ። ልቀቂ ሳምሪ፣ ልቀቂኝ፣ ልቀቂኝ! አንቺ ቆሻሻ ሴት ነሽ። ኧረ ተይ እባክሽ፣ ሀዘን የለወጠበት ብታቂ ከማንም በላይ የምቀርብሽ ነው የነበርኩ። አስመሳይ ነሽ፣ አስመሳይ። ላይሽ አልፈልግም። አሁን ከቤት ይውጭልኝ። እኔማ ግፊኝ እንጂ አልወጣም። የእህቴ አደራ ነሽ ሳምሪ። ይችን ሴትዮ ከቤት አስወጭልኝ። ላያት አልፈልግም። በቃ አስወጭልኝ። ተይ ሄለን፣ ባለፈው ላስቀየምኩሽ ነገር በጣም ይቅርታ አድርጊልኝ። አሁን ግን የእህትሽን ገዳይ ተባብረን የምናስቀጣበት ጊዜ ላይ ነን። ገዳዩ ማን ሆነና? ንገሪኝ፣ ገዳዩ ማን ሆነና ነው? አበስ ከበርኩ። አንቺ ትንሽ አላበዛሽው? ወይኔ ፋሲካ፣ እንዲህ ተደፋፍረናል። በቃ ጥሩ ሁኔታ ላይ አይደለችም። ለምን አትወጪም ፋሲካ? ዝም በይ አንቺ ደግሞ። በእኛ መካከል ማን ግብ ያለሽ? ሳምሬን እንዳትነኪያት። እሷ ነች ይሄን ሁሉ ጉድሽን ያወጣችው። አንቺ ቆሻሻና ባለጌ ሰው ነሽ። የኔ ዘመድ በመሆንሽ በጣም አፍራለሁ። በጣም ያሳፍረኛል። ታፍሪብኛለሽ? ዝም በይ አስመሳይ። ችግር የለም አልቀየምሽም። ሂጂ ውጪልኝ። አሁን ምንም ነገር መስማት አልፈልግም። ውጪልኝ። ጥሩ ሁኔታ ላይ እንዳልሆንሽ አውቃለሁ፣ ግን እመኚኝ በዚህ ንግግርሽ ትጸጸችበታለሽ። ሂጂ ውጪ። በቃ ምንም ይሁን ሂጂ ውጪ። የአንቺ ጉዳይ ህግ ይፈታዋል። ውጪ በቃ ሂጂ ውጪ። ተረጋጊ፣ በቃ ተረጋጊ ትዬ። አታፍርም እንዴ ደግሞ ሰተት ብላ ስትመጣ? ወይኔ ተረጋጊ ትዬ።
ሄሎ ሄሎ፣ ፖሊስ ጣቢያ ነው? አቤት፣ ማን ልበል? ጥቆማ ለመስጠት ነበረ። እኔ ያለሁበት አካባቢ ወንጀል ተፈጽሞ ነበር። እሺ፣ ቦታው የት ነው? ስለ ወንጀል ጥቆማው እናመሰግናለን። እሺ፣ እኔም በጣም አመሰግናለሁ። ሄሎ፣ ስራዬን ጨርሻለሁ። አሁኑ ገንዘብ እንድትልክልኝ እፈልጋለሁ። ሳጅን ነው? ችግር አለ እንዴ? አንድ መረጃ ደርሶኛል። ወንጀሉን የፈጸመው ሰው እዚህ ቤት መደበቁ። እዚህ እኛ ቤት? አረ በፍጹም። ምናልባት ተሳስተ መሆን አለበት። ቤቱን አልተሳሳትኩም። ምናልባት የደረሰኝ መረጃ እውነት መሆኑን አለመሆኑን ግን ማጣራት ይኖርብኛል። ሳጅን መልፋት የለብህም። ከኛ ውጭ እዚህ ቤት የሚኖር የለምም። ጥፋት አጥፍቶ የሚደበቅም ሰውም የለም። ይቅርታ አድርጊልኝ ወይዘሮ ሄለን፣ ቤቱን መፈተሽ ይኖርብኛል። ትችላለህ፣ ግን ምንም የተለየ ነገር ልታገኝ አትችልም ከመልፋት ውጪ። ይሄ ስራዬ ነው። ራሴን እያለፋሁ አይደለም። ወንጀልን በርብሬ ለማውጣት እየጣርኩ ነው። ወንጀል ስለተበራከተ መረጃዎች ልክ መሆኑን አለመሆናቸውን ቦታውን እያንዳንዱን ቼክ ማድረግ አለብን። ትችላለህ።
ሄልዬ ምንድን ነው? ቆየ እኮ ምን ሊያገኝ ይችላል? ግራ ገባኝ እኮ እኔ። ሄሊ ይሄ ምንድን ነው? ምንድን ነው ሳጅን? ልናየው አይደል? እንዴ ይሄ ልጅቷ ልብስ ነው ያለበት። እንዴ ሳጅን፣ ይሄ ሲገባም አላየንም? የት ነበር? እንደዚህ ይሄ ምንድን ነው? እኔ ምንም የማውቀው ነገር የለም ሳጅን። ይሄ እንዴት እዚህ? ተያት እንጂ እሱንማ እናንተ አትንገሩኝ እንጂ። ሄሊ ምንድን ነው የማየው ነገር? እንዴ ምንም ግራ እየገባኝ ነው። ይሄ እንዴት እዚህ ሊገኝ ቻለ? እውነት ነው ልብሷ ነው፣ ግን ምንም የምናውቀው ነገር የለም ሳጅን። ይሄ እንዴት እዚህ ምን ይሰራል? አትንኪው